አንቺ ዝም በል። ኧረ ውጭልኝ በቃ ውጭልኝ። አትኛለሽ እንዴ? ለምን ቀልዳለሁ? ምንድነው የምታወሪው? ምንድነው እኔና አንቺ ያለን ነገር? አንተ ዞር በል ቁጭ በል። እስራኤል እባክህ እኔ የማወራው ነገር አለኝ። አንተ ቁጭ በል እስራኤል። እሺ ቆይ ቁጭ በል። ቁጭ በል ችግር የለም። እስካሁን ሰራሽልኛ በቃ እኔ ወይኔ ጉዴ። እባክህ አንዴ ቆይ እስራኤል ዝም በል። አንዴ ቆይ ዝም በል እስራኤል። አልገባኝም። ሰርግክ ሳይደርስ ለምንድን ነው እየሳክ ያለው? አዎ ይገርማል። አሁን ደግሞ ጊዜው በጣም ተራቋል። ኤአይ የሚባል ራሱ እንዳደረገ አድርጎ የሚያመጣ አርቲፊሻል ኢንተለጀንስ የሚልክልህ ሰው ማን ነው? የኔ ምለው ሰው እኮ ነው። አይገርምክም? ለሰርጉ ሽርጉድ እያላችሁ ነው። በብዙ ሺህ የሚቆጠር ብርም ወጥቷል። በዚህ ቀን አሁን ስለ ሰርጋችን ማሰብ ነው ያለብን ወይስ ከሌላ ምናምን ማለት ምን ማለት ነው? እሱ ነው ሲጀመር እንጂ እስካሁን ትናንት ድረስ ደህና ነበር። እስራኤል የቤቢ አባት የመሆን መጠኑ 100%። አንተ የቤቢ አባት ካልሆንክ ለምንድን ነው የሚያስፈራ? ለምን ፈራ? አልፈራው። እያለቀሰ ነው ያለ ማባራት፣ እንደ ህፃን ልጅ ነው እያለቀሰ ያለው። የማ ልጅ እንደሆነ ትነግረናለች ማለት ነው። የጓደኛው ማለት የአንደኛ ሚዜው ልጅ ነው። እዚህ ጋር መጣ እንዴ? ምን ልሰራ? ምን ማየት አልፈልግም። አስወጣልኝ። ኧረ እኔ ምንም የሰማሁት ነገር የለም። ምን ትሰማለህ አንተማ? እስቲ አንዴ ስልክህን ሊየው። የእሷን ስልክ ማን ብለህ ነው ሴቭ ያደረከው? አንተ በጣም ጥሩ ትቀልዳለህ። እሺ ለምን እንዳስመጣሽው ንገረው። ማለት ምን ማለት ምን አለ? ምንም ነገር የለም። ሙርት ይዛለች እንዴ? እሷን ተዋት በቃ። ሳያገባት እችንቁሻሻ ለምን ሲጀመርስ ለምን እንደዚች አይነትን ሰው ያገባል? በነገራችን ላይ አንተ ማርያምን የምሬን ነው በጣም መገርም ጋዜጠኛ ነህ። የምር እሺ ጂና የሷም ፋሚሊ ምናምን የምሬን ጡረተኛ ናቸው። ጡረተኛ እሱ በዲኤንኤ ይለያል ማለት ነው። ሁለታችሁም ማስረጃ ማቅረብ ካልቻላችሁ ግን ይኸውልህ ጉዳዩ 15 ቀን ስለቀረው ሰርግ ነው። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች እንደምንቆያችሁ ውድ ተመልካቾቻችን፣ እንግዲህ ዛሬ በአንድ ጉዳይ ተመልሰናል። እንግዲህ አዲስ ጉዳይ ነው። ምንድነው? ስለዚህ ጉዳይ አንዳንድ ነገሮችን ማወቅ ያለባችሁ ነገሮችን ላስረዳችሁ። እንግዲህ አጠገቤ የምትመለከቱት ወጣት እንግዲህ እስራኤል ይባላል። እንግዲህ በቅርቡ ነው እንግዲህ ከእንግሊዝ ሀገር ለንደን ከምትባለው ከተማ እንግዲህ የመጣው። ታሪኩን እሱ በደንብ ያጫውትልናል። ግን እኔና እሱ ከዚህ በፊት ተገናኝተን ነበርና የአንድ ዓመት ልጅ አለው እዚህ እጮኛም አለችው። ማለት አልተጋቡም፣ ሳይጋቡ ነው የአንድ ዓመት ልጅ የተፈጠረው። አሁን ከ15 ቀን በኋላ ሰርግ አላቸው። ግን ከሰርጉ በፊት የሚያጠራጥሩ ነገሮችን አይቶ ስለነበር እኔ እዚህ ሀገርም ዲኤንኤ አላስመረምርም ብሎ ተመልሶ መጥቶ የልጁን ናሙና በመውሰድ የዲኤንኤ ምርመራ እንግዲህ እዛው እንግሊዝ ሀገር በሚኖርበት እንትን ብሎ ነበር እና እንግዲህ ፖስታውም ሊላክለት ችሏል። ያለው ነገር እንግዲህ ውጤቱም ሁሉም ነገር ተልኮለታል። እንግዲህ እኔ እርግጠኛ ስትሆን ሁሉም ነገር ዳግም እንገናኛለን ነበር ያልኩት። ብዙ ነገር አማክሮኝ ነበር። ምንድነው ማድረግ ያለብኝ ሲለኝ ነበር። እኔ እንግዲህ በቀጥታ አትጋፈጣት። የምትጠራጠራ ከሆነ ማለት እጮኛውን ተጠራጥሮ ነው። የምትጠራጠራ ከሆነ በቀጥታ መጋፈጥ የሆነ ነገር ሳይኖር ጥቅም የለውም። ማስረጃም ለማግኘት ሞክር ነው ያልኩት። ስለዚህ እንግዲህ እሷ ሳታውቅ የዲኤንኤ ምርመራ አርጓል ማለት ነው። እንግዲህ የተወለደው ልጅ ላይ ነው ጥርጣሬ ያለው። 1 ዓመት የሆነው ወንድ ልጅ የእሱን እንግዲህ ናሙና በመውሰድ ከራሱ ናሙና ጋር እንግዲህ የዲኤንኤ ምርመራ እንዲደረግ አድርጓል። እንግዲህ ውጤቱ መጥቷል። አሁን የምንገኘው እንግዲህ እጮኛው በምትኖርበት ቤት ነው። እሱ እንዳልኳችሁ እንግሊዝ ለንደን ነው የሚኖረው። እጮኛው ግን እዚህ ነው የምንኖረው። እኔ እንዲህ ነው ከምል እስራኤል ራስን አስተዋውቅና ስላለው ነገር ለተመልካቾች ገለጻ ብታደርግ። ምክንያቱም እኔ እናንተ ከዚህ በፊት 1-2 ተገናኝተናል፣ ግን ካሜራ አስቀምጠን አይደለም ያወራ ነው። በግል ካሜራ ሳይኖር ሻይ ቡና እያለን ስላወራን ኦዲየንስ ተመልካቾች ምንም ያውቁት ነገር ስለሌለ ሁኔታውን ለተመልካች ብታስረዳ ራስን ከማስተዋወቅ ጀምረን። ኦኬ እሺ፣ አመሰግናለሁ። ያው እንደነገርኩ ባለፈው እንዳወራነው ነው። እኔ እስራኤል እባላለሁ። ያው ከጮኛዬ ጋር ከተዋወቅን ብዙ ጊዜ ሆኖናል። ያው ከዚህ ሰፈር ነበር እዚህ የምሰራው።
አሁን አጋጣሚ እንደው ተንገላትቼ ወደ ለንደን ሄጄ ነው እንጂ ከሷ ጋር እዚህ በጣም ብዙ ጊዜ አሳልፈናል እና ከተዋወቅን ብዙ ጊዜ ሆኖናል እና ጮኛዬን በጣም ነው የምወዳት በጣም ነው ማፈቅራትና ከሷ ጋር አብረን እያለን አሁን ባለፈው እንደነገርኩ እኛ ለንደን ስንሄድ በቀይ ባህር ተሻግረን እንሄድ ነው ስንት በመርከብ ሞተን በሊቢያ በኩል አድርገን ማለት ነው በዛ አድርገን ስንሄድ ስንት ሰው ህገወጥ ስደት ማለት ነው ህገወጥ ስደት እንሄድ ነው አሁንም ድረስ እየተንገላታው ነው ያሉት ግን አሁን በምን ምክንያት ነው የምትንገላታው ማለት ኦሬዲ እንግዲህ ይሄ ነገር ከተፈጠረ 5 አመት 6 አመት ተቆጥሯልና ምንም ያንገላታ ነገር አለ አለ እዚህ ጓደኛዬ አለ እና ያው ሚልክልኝ ቪዲዮዎች ምናምን አሉ አንዳንድ ነገሮች እኔ እሱን አላምንም ብዬ ነው እስካሁን ድረስ እየሰራው እሷንም እንደዚህ እየደገፍኳት አብረን ያለ ነው እና ልጅ እስከመውለድ የሚደረስ ነው በዚህ ምክንያት ነበር ግን አሁን ሳስበው 1 አመት ሞልቶታል ልጃችን ከወለድ ነውና በጣም አስቸጋሪ ላይ ያለውትኝ ምን ብዬ ልንገርክ በቃ ሚልኮ ቪዲዮ ኖርማሊ እያስመሰለ ይሁን በምንም ይሁን አላቅም ብቻ ሚልኮ ቪዲዮና የሚያሳየኝ ነገር በጣም ጥሩ አይደለም እና ለዚህ ጉዳይ ላይ በጣም ብዙ ጊዜ ተንገላታው ከዛ የተላከልን ቪዲዮ ለተመልካች ግልጽ ብታረግ እኔ ውድ ተመልካቾች እንዳልኳችሁ ያለውን ነገር አቃለው እናንተ ደግሞ እንደ አዲስ ነው የምትሰሙት ስለዚህ ምንም ነገር ሳታስቀር ለኔ ነገርከኝን ነገር በሙሉ ለተመልካች ብትናገር ያው እንደነገርኩ እንደዚህ አላ በቃ ያልሆነ ቦታዎች ላይ ነው የምትታየው እሷ ከወንድ ጋር ምናምን አቀናብሮት ይሁን ምናምን አላቅም እንደዚህ ያደረገ ይልክልኛል እሷን እንድጠላት ይሁን ወይስ ፈልጓት ይሁን አላቅም ብቻ ግን ሚልክልኝ ቪዲዮዎች እንደዚህ ፎቶ ምናምን እያነሳ እሷን በካሜራ ምናምን እያነሳ ሚልክልኝ ፎቶዎች ምንም ከሷ ማልጠብቀው ነገር ነው ይገርማል አሁን ደግሞ ጊዜው በጣም ተራቋል ኤአይ የሚባል ራሱ እንዳደረገ አድርጎ የሚያመጣ አርቲፊሻል ኢንተለጀንስ ኤአይ አርቲፊሻል ኢንተለጀንስ ማለት ነው እሱ ደግሞ ሁኔታውን ሁሉን አድርጎ ነው በቃ እንደሆነ አድርጎ ነው የሚያሳይ ያ ይሁን በምን አቀናብሮት ይሁን አላውቅም በርግጥ ልክ ነው አሁን አንዳንድ ቪዲዮ ሲላኩልን ማመን አንችልም አሁን ኤአይ አርቲፊሻል ኢንተለጀንስ ሌላ ታሪክ ውስጥ ገብቷል ማለት የሆነ መሪ የሆነ አካል ዶናልድ ትራምፕ ሊሆን ይችላሉ ወይም ደግሞ ጠቅላይ ሚኒስትሩ ሊሆን ይችላሉ የሆነ ሰው የተናገረውን እንግዲህ በእንትን አስመስሎ በቃ እንዴ ልበላችሁ ታውቁታላችሁ እንግዲህ ሶሻል ሚዲያ ላይ ቲክቶክ ላይም እንግዲህ አሁን ኤአይ ነው በሙሉ ኤአይ የሆኑ ሁለት ሰዎች ወንድና ሴት ኖርማል ፎቶአቸውን እየተሳሳሙ አስመስሎ የሚሰራ እንትን ነው ስለዚህ ልክ ነህ በቪዲዮ እንትን ማለት ይከብዳል ማለት ድሮ በፊት ቢሆን ችግር የለም አሁን ግን ፎቶሾፕ ሳይሆን የሚባለው በቃ ኤአይ ነው ምንም ጥርጥር የለው እኔ ምንም ሊገባኝ አልቻለም በቃ እሱን ነው የሚልክልኝ በየቀኑ እንደዚህ እየተሳሳሙ ምናል ጋር ላይ ሆነው አቤት ራሱ እየሄደ ይለኛል እንደዚህ ቪዲዮ እያመጣ እያነሳ ሙሉ ነው የሚልክልኝ ቆይ የሚልክልህ ሰው ማን ነው የኔ ምለው ሰው እኮ ነው አይገርምክም እዚህ አብሮ ጓደኛዬ እኮ ነው እሱ ጋር አብረን እናወራለን ምናምን በቃ እዚህ ሰፈር ያለ ሰው እኮ ነው በቃ የኔ ቅርብ ያልኩት ሰው አለ እንደ ወንድም ምናምን የምታየው ሰው በቃ እሱ ነው እንደዚህ ያደረገ የሚልክልኝ እኔ ምንም ሊገባኝ አልቻለም እሱ የት ያምጣው በምን ይስራው በምን ያቀናብሮ ማቀው ነገር የለም ብቻ የሚልክልኝ እሱ ነው ይገርምካል ባለፈው መጥቼ ሳል እንደዚህ አሁን እንደዚህ ሰርግ ከማስረጋችን ምናምን በፊት እኮ መጥቼ ነበር አናግሬዋለሁኝ አሁን ያን ነገር ባለፈው እንዳወራው ሄጄ ነው በቃ እስኪ አላ እዛ እንግሊዝ ሀገር ዴኒ ምናምን ብዬ አመጣሁትኝ ከዚህ ላስመረምር ነበር ግን አይ ወደ ውጭ ይሻለኛል ብዬ ነው ሄጄ አመጣሁት እና ምንም ባለፈው እንዳወራውክ ነው በቃ ያለው ነገር ምንም ሊገባኝ አልቻለም እኔ ባለፈው ማንተን ለብቻ ያወራው ለዚህ ጉዳይ ነው አሁን ከሷ ጋር ትውውቃችሁን ብትነግረን የተዋወቃችሁበትን መንገድ ወደ እንግሊዝ ሄድክበትን መንገድ ያሉትን ነገሮች ብትነግረን እስራኤል እኔ ከሷ ጋር ከተዋወቅኩኝ በጣም ብዙ ጊዜ ሆኖኛል እሷን ካወቋት ቢያንስ ምን ያክል ጊዜ ይሆናል እሷን ካወቋት 5 አመት በላይ ሆኖኛል 5 አመት ማለት ኦልሞስት ከዚህ ሄድከው በዛ ሰዓት ነው አይደል በዛ ሰዓት ነው ተዋውቂ በቃ ለስራ ምናምን ብዬ ነው እዚህ በባህር በቀይ ባህር ሳትሄድ ማለት ነው ሳልሄድ ከዚህ ከሷ ጋር ተዋወቅ ነው ከዚህ ነው እዚህ ተዋውቀን ከተዋወቁ በኋላ ነው ወደዚህ ሄድኩትኝ ከዛ ከሄድኩ በኋላ ነው ይሄ ነገር የተፈጠረው ግን አሁን ላይ ምን እየተፈጠረ እንደሆነ እኔም ግራ የገባኝ ነገር እሱ ነው ባለፈው እንዳወራሁት ነው በቃ ከዛ እንግሊዝ ሀገር ሄጄ እየሰራው ነበር በመሃል ላይ እንደዚህ ይለኛል በጣም ደግሞ ኖርማሊ ምቾት እየተሰማኝ አይደለም አሁን ላይ በጣም አስቸጋሪ ነው እሺ መልካም ውድ ተመልካቾች እንግዲህ የሱ ጮኛ አሁን እዚህ የለችም እንግዲህ ልጇን ይዛ እናቷ ቤት ነው ያለችው እኛም ወጣቷን ጠብቀን ነው እንግዲህ እንቀረጻ ያያረግን ያለ ነው ምናልባት አሁን ከጥቂት ደቂቃዎች በኋላ እሷን እናስጠራታለን ትመጣለች ግን ምንም የምታውቀው ነገር የለም
ምንም የምታውቀው ነገር የለም ማለት አሁን ነው እንግዲህ ነገሩንም ፈትፍተን ያለውን ነገር እንኳን ዲኤንኤ እንዳረከ ቀርቶ ማለት ነው በቃ በእነሱ መሀል ነገሮች ሰላም እንደሆኑና ከ15 ቀን በኋላ እንደሚጋቡ ነው የምታውቀው። ስለ ሰርጉ ብናወራ 15 ቀን ቀርቷል። እዚህ አንተ ቤተሰቦች እንዳሉ ነግረኛል። የእሷን ቤተሰቦች አሉ። ለሰርጉ ሽርጉድ እያላችሁ ነው። በብዙ ሺህ የሚቆጠር ብርም ወጥቷል። በአንድ በኩል ደግሞ ስነግረኝ እዛ እሱ ምን ብሎኛል እንግዲህ የሚኖረው ለንደን ነው። እንግዲህ እዛ ለንደን ሲኖር ግን እንደምታስቡት አይደለም። ነገሮች በጣም ከባድ ናቸው። ምግብም ምንም ያለውን ነገር እኛው ነው የምናበስለው። በቃ ሰው እንደሚገምተው አይደለም። ድህነትም አለን ያልከውና እንደዛ ሆኖ እንግዲህ ለሰርጉ የወጣውን ብር ኤግዛክት ትክክለኛውን ዋጋ ባይሆንም ብዙ ሺህ ሳይሆን በመቶ ሺዎች ቤት እንደወጣ ሰምቻለሁና አይጋጭም። አይ በጣም ነው የሚገርም ነገር። ይሄ ሁሉ ነገር አታውቅም። እሷም ከ15 ቀን በኋላ ነው የመጣሁት በቃ እንደምንጋባ ነው። ግን የተፈጠረውን ነገር ማቀው ነኝ። ምን ቤተሰብ ተቀምጧል እዚህ በእሷም በኩል በኔም በኩል ወደ 300 ምናምን ሺህ ተመድቧል ለወጣ ወጭ። በዚህ መሀል ላይ እንዴት ነው አሁን ይሄ ነገር ሲፈጠር ምን እንደምትል አላውቅም። ብቻ እኔም ያመጣሁትም ነገር እንደዚህ በ15 ቀን ውስጥ እንደምንጋባ እያወቀች አሁን ይሄን ነገር ሳሳያት እስኪ እኔ አላውቅም ምን እንደሚፈጠር ቤተሰብ ምን እንደሚል እኔ ግራ ነው የሚገባኝ። እውነት ከሆነ እኔ እንጃ። የሱ ሐሳብ ምን መሰላችሁ? የዲኒውን ፖስታ ሰጥቶናል። እኔ እጄ ላይ መቀመጥ የለበትም ካልሆነ ከፍቼ እንትን እለዋለሁ ላየው እችላለሁ። ግን የዲኒውን ውጤት ከመክፈቴ በፊት ምክንያቱም ዲኒው ላይ ልጄ ሊሆንም ላይሆንም ይችላል። ግን ከመክፈቴ በፊት ከሷ ማወቅ የምፈልገው ነገር አለ ብሏል። ለምሳሌ ልጁ ካልሆነ እኮ በቃ ኦሬዲ አወቀ። ግን ልጄ ከሆነስ ዲኒው ልጄ እንደሆነ ከነገረኝ አንዴ ካወቅኩት እሷን የምጠይቃት ጥያቄ አይኖርም ነው እያለ ያለው። ግን ሆኖም ቀረ አሁን አንዴ ጥርጣሬ ውስጥ መግባቴ ካልቀረ አንተ ፊት ማፋጠጣት ነገር አለ። ከዛም የእሷን ፊድባክ አይና የእሷን ሁኔታ ሪያክሽኗን አይቼ ዲኒውን አንድ ላይ ራስህ ተከፍታለን ያለው። ስለዚህ እሷን እናስጠራት። እስራኤል ደውልላት ወይም ደግሞ ሄደን እናምጣት። ምንም ችግር አይኖርም። አሁን እንጀምር። ችግር የለውም። ስራችንን የተባባልነውን ነገር ብንጀምር። መጀመሪያ ግን እሷ ብታወራ አይሻልም? መጣ እሷን ብናወራት አይሻልም? ለብቻ እኮ ዲኤንኤውን እኮ አንከፍተውም። ኦኬ መጀመሪያ ብናወራት ነው የሚሻለው። እናውራት። ዲኤንኤውንማ አንከፍተውም እኮ እንከፍተዋለን አይደለም ማለት ግን እናውራት። ስለ ሁኔታው እስኪ አንዳንድ ነገሮች አንተም ብትጠይቅልኝ ነው። ምናልባት ፈስ ያለበት ዝላይ አይችልም ነው። እስቲ ዲኤንኤውን ከመክፈታችን በፊት የምታወራንም ነገር የሆነ ነገርም ካለ መተንፈሱ አይቀርም። ተጠራ ደንግጣም ሊሆን ይችላል። ፊቷ ራሱ ሊያስታውቅ ይችላል። አቀባታለሁ። እሱን ነው የምልህ። በቃ ቴንክ ዩ። ስለዚህ ደውልላት እሷ ጋር ውድ ተመልካቾች እሱ ይደውልላት። እንግዲህ ልክ እሷ እንደመጣች ቀረጻችንን ጀምረን ያለውን ነገር እንትንላለን። ኦኬ እሺ። ሰላም ውድ ተመልካቾች፣ እንግዲህ በድጋሚ ተመልሰናል። ሶስና ትባላለች እንግዲህ የወንድማችን የእስራኤል እጮኛ ናት። እንግዲህ ከሶስና ጋር ስትገባ እንግዲህ ያለውን ነገር አውርተን በተረጋጋ መልኩ ሰላማዊ ቪዲዮ የሁለታችሁን የትዳር ሁኔታ በተመለከተ ልንሰራ እንደሆነ እንዲሁም ደግሞ እኛ በወንድማችን በእስራኤል በኩል የመጣን መልካም ሰዎች ነን ብዬ ነው ማስበው። ማለቴ ራስን መካብ ሳይሆን ለመጥፎ ዓላማ አይደለም የመጣ ነው፣ ለበጎ ዓላማ። ምናልባት ሊደብርሽ ይችላል። ብዙ ጊዜ ሰዎች ይህንን ካሜራ ሲያዩ የሆነ የማይሆን አመለካከት ነው የሚሰማቸው። ልትሸቅልብን ነው ብዙ ነገር ይላል። መጫወቻ ልትለምንብን ልትነግድብን ነው ስለሚሉ በዛ መልኩ እንዳትረጁ። ጀስት እኔ እናንተን በተመለከተ ፕሮግራም ለመስራት ነው። እውነት ለመናገር ወደ ቤት ስገባ ምንድን ነው ብዬ ደንግጬ ነበርና እሱ ሲደውልልኝ ነበር የመጣሁት። በሰላም ነው ይስሩ? አዎ በሰላም ነው። ምን ግራ እያጋባሽኝ እኮ ነው አሁን ላይ። እንደው ዝም ብሎ ነው ስሩ ተይው። ሶስና በመጀመሪያ ደረጃ እኛ እንተዋወቅ።
ምስሩ አይመስልም? ችግር የለው። ሰላም አልነበርክ እንዴ? ተደዋውለን ነበር ከዚህ ማለት ከደወልክልኝ በፊት ነው። በሰላም ነበር ያወራነው። ምን ሆነ ነው? ችግር አለ? አንተ ነው ችግር አለ ገርመሽኝ ነው እንጂ አንቺ እውነት ይሁን እንደው እስራኤል እንደዛ ሰብ በመጀመሪያ ደረጃ እኔ ካንቺ አንዳንድ ነገሮችን ማወቅ ፈልጋለሁ። በተለይ ስለ ሁለታችሁ ግንኙነት ግን ምንድነው? ምን ሆነ ነው? ዝም ብሎ ነው ሰርጉም እየደረሰ ስለሆነ ስለ ሰርጉና ስለ ሁለታችሁ ትውውቅ አንዳንድ ነገሮችን ብትይ። እሺ ደስ ይላል። ሰርጋችን ያው 15 ቀን ነው የቀረው። እንግዲህ እግዚአብሔር ቢፈቅድ ልንጋባ 15 ቀናቶች ብቻ ናቸው የቀሩትና እኔም አሁን የወጣሁት አንዳንድ ነገሮችን ላስተካክል ነበር። እናትሽ ቤት መሄድሽን አንዳንድ ነገሮች እነሱ ሰሎኑ እዚህ ትንሽ ቤት ሰሎኑ እነሱ ጋር ልጁን ይዘሽ እንዳመጫለሽ ያው እንዳያስቸግረን ነው እንግዲህ። ሲጀመር ስወጣም እነማዘር ጋር አስቀምጬው ነው የምወጣው የሆነ ቦታ ለመሄድ ስል ትንሽ ሰሎኑ ገና 1 አመቱ ሰሎኑ ያስቸግራል። አንዳንድ ነገር ለማድረግ አትችልም። ምንድነው የሁለታችሁ ግንኙነት? የ5 አመት ግንኙነት እሱ እንግሊዝ ሀገር ነው የሚኖረው። ይከብዳል። በጣም ከባድ ነበር። ለዚህ ቀን መብቃታችን በጣም ደስ ይላል። ያው ረጅም ጊዜ ነው እሱ ለሄድ አካባቢ ነበር እንዳጋጣሚ የተዋወቅ ነው። ከዛ 5 አመቱንም በመሃል አንዳንድ ይመጣል እንጂ ረጅም ጊዜ ያሳለፍ ነው በርቀት ፍቅር በስልክ ምናምን ቪዲዮ በማውራት እንጂ ረጅም ጊዜ ያላሳለፍንም አንድ ላይ። ያው ስደት ቤት ሰው አንቺ የምትኖሪበት የተከራየልሽ ቤት ነው እንግዲህ። እዚሁ ነው ማለት ነው እንትን የምትሉት አሁን ስትጋቡ እዚሁ ነው የምትቀጥሉት? ይሄ ቤት ትንሽ ስለሆነ ያው አንድ ላይ ስትኖር ሌላ የተሻለ ቤት ተከራይተን አንዳንድ እቃዎች እየገዛን ነውና ስንጨርስ ስንጋባ አንድ ላይ ስንሆን እዛ ቤት ነው የምንገባውና ለጊዜው አንዳንድ ነገሮች እየገዛን ተከራየነው ቤት እያስቀመጥን ነው። እንዴት ነው ግን ማለት ይቅርታ ይሄን ጥያቄ ስጠይቅሽ ግን አይጠረጠርሽም? ማለት ያው እሱ እዛ ውጭ ሀገር እየኖረ እዚህ ብቻሽን ማለት በአመት አንዴ ነው ሊመጣ እንደሚችል ያወቅኩት። እንደውም አንዳንድ ጊዜ እንደውም ላይመጣም ይችላል። በ2 አመት አንዴ ከሉለትም አይመጣ ይችላል። ወረቀትም ምናምን ስለሌለው በህገ ወጥ መንገድ ስለሄደ በአመት አንዴም ላይመጣ ይችላል። የኢሚግሬሽኑን ጉዳይ አልጨረሰም። ፍቃድ አላገኘም። መኖሪያ ፍቃድ ከእንግሊዝ አላገኘም። ለዛ ስለሆነ በአመት አንዴ ላይመጣም ይችላል። አንዳንድ ጊዜ አይመጣም። ስለዚህ አንቺ አይጠረጥሽም? አንቺም አጠረጥሪው? ሲጀመር እንደዚህ አይነት ነገር ቢኖር 5 አመት አንዘልቅም። ሲቀጥል አሁን ለመጋባትም እንደዚህ አይነት ውሳኔ አንወስንም ነበረ። ማለት ረጅም ጊዜ ነው ያሳለፍነው። 5 አመት ብዙ ነው። ስለዚህ እኔ አልጠረጥረውም፣ እሱም ይጠረጥረኛል ብዬ አላስብም። የመጠራጠር እንትን አለ እንዴ? ይስሩ ግን ምን ሆኖ ነው ማለት እንትን ሁሉ ትክክል አይደለም እና ችግር አለ። አንዳንድ ደስ ያላሉት ነገሮች አሉ እስራኤል አንቺ ላይ ከሰዎች ምናልባት ይሄን ነገር ከመግባቴ በፊት በግልጽ የምጠይቃት ጥያቄ አለ እኮ። ምንድነው የሆንከው? ለምን አትነግረኝም? እኔም እየተጨነቅኩ ነው። እኔ እንዲህ ከማለቴ በፊት 1-2 መስሎኝ ነበረ። ማለት አሁን ሰርጉ እየደረሰ ምናምን ወንዶች ይጨነቃሉና እንደዛ መስሎኝ ነበረ። ሰሞኑን ድብር ምናምን ብሎታልና በእርግጥ ወጪ አያሳስብም ማለት አይደለም። እሱም ራሱን የቻለ ሌላ ራስ ምታት ነው። እንደዚህ አይመስለኝም። በጣም እንትን ብሏልና ምን ሆኖ ነው ሊነግረኝ አልቻለም። እሺ ምን ሆነ ነው? ስልክ ስናወራ እና ነገር እኮ እያናገርኩሽ ነበር። ግን በግልጽ ምንም የነገርከኝ ነገር የለም። በቃ ቢያንስ አንቺ ትረጅኛለሽ ብዬ ነው። ምን ላድርግ እኮ ምን ማለት የሰርግ ወጪ ምናምን ነው የሚያሳስብ? እሱን ተነጋግረን ይጨርሳል እኮ ያለቀ ጉዳይ ነው። ግን አሁን ሲደርስ እንደዚህ ግራ የሚያጋባ ነገር ወይንም ለምን አንተ አትነግረኝም? ማለት አብራችሁ ከነበራችሁ እሱ እስኪ ነግርሽ ለምን ትጠብቂያለሽ? ቢያንስ አትረጅም እኮ። እኔ ምን ልረዳ? አልነገርከኝማ። ሰው ሳይነግረው እንዴት ሊገባኝ ይችላል? ምንም የነገርከኝ ነገር እኮ የለም። ምንድነው እንደዚህ ያጨናነቀ ነገር? ንገረኝና የሚሆነውን ነገር እናድርግ። እንደዚህ መጠብቅሽ አይነት ሰው እንኳን አልነበርሽም። ማለት አሁን ስትቀያየሪብኝ ነው እንደዚህ ሆንኩት። እኔ ምን ተቀየረ? በጣም ተቀያየርሽብኝ። እንደዚህ አልነበርሽም መጀመሪያ ስንተዋወቅ። ማለት ምን ሆነ?
አይ ጸባይሽ ምናምን ተቀያየረ የሌለ በቃ ምን አጥፍተሽ ነው? ምን የጠፋሽው ነገር አለ እንዴ? ምንም እንዴ እየጠየቅኩ ያለሁት እኮ እኔ በስራ ተረጋግቼ ነው ማለት ምን አየ አይ እስካየው ድረስ ለምን ትጠብቂያለሽ እኮ? ምንድነው? ለምን አትነግረኝም? ምን ሆነ ነው ያጋባ አንዳንዴ ለምን አንተ አትነግረኝም? እንደዚህ ይሆናል ወይ እኮ ምንድነው የሰማኸው ወይስ ምንድነው የሆንከው? እስከዛሬ ውሸት ነበር ማለት ነው ወይ? ምን ማለት ነው ይሄ? ይኸውልሽ ማለት ምን ሆነ ነው? እሱ ዳር እያለ ነው። እኔ በግልጽ በአጭር አማርኛ ልንገርሽ ነገሩ እዛም ለንደን እያለው ብዙ የሚረባብሹኝ ነገሮች ከኔ ቅርብ ጓደኞች ሲደርሱኝ ነበር። እንግዲህ አሁን እንዴ ለምን መሰለሽ ድሮም ይሄ ነገር ይላክለን ነበር፣ ግን አሁን ሞር የተጨነቀው ኦልሬዲ ሰርጎ 15 ቀን 14 ቀን የቀረው የሚላክለን ነገር ደግሞ ምንድነው የሚላክለን? አንቺን የሚያጠራጥሩ ነገሮች ናቸው ማለት አንዳንድ ቪዲዮዎች አንቺ የምትዩባቸው ቦታዎች ውሎሽን የተመለከቱ ቪዲዮዎች ተቀርጸው ለሱ ተልኮለት። እኔ አሁን የልጅ እናት ነኝ። ልጅ ይዤ የ1 አመት ህፃን ልጅ ነው ያለን። እሱን ይዤ የት ልሄድ እችላለሁ? ማለት ምን ሊላክለት ይችላል? ልጅ ይዛ የት ልትሄድ ትችላለህ? በጣም ህፃን ነው ልጃችን እኮ። እዛ ላይ የልጅ እናት ነኝ። እጮኛ እንዳለኝ ሁሉም ያውቃል ማለት ማንንም ልጅ መውለድና ታዲያ ይዘሽ ስለሄድሽ እኮ ምንድነው? እሺ ማን ይላከለሽ? የላከልኝ ነው ታዲያ በእጅ እስካሳይሽ ለምን ትጠብቂያለሽ? ለምን እንደዚህ? አይ ማይደረግ ነገር አታርጊያ። በቃ ምንም አላደረኩም። ምን እንዴ አንተ ማድረግሽውን አታውቂም እንዴ? ምን አደረኩኝ እንዴ? ቁጭ ብዬ ልጅህን ባሳደግኩ ነው እንዴ? አንተ እንደፈለግከ እየሄድክ እየመጣህ እኔ እኮ እንደ እስረኛ ቁጭ ብዬ ልጅ እያሳደግኩ ነው ያለ እድሜ። ላንቺ ብዬ ነው እየላኩልሽ እየኖርሻ እንዴ? ለልጅ ብዬ ነው አይደለም መላክ ብቻ በቂ አይደለም። አይ በቂ ባይሆንም መጀመሪያ ነግሬሽ ይርኩት በቃ እንደዚህ ሊሆን ይፈጠር ይችላል ምናምን ብለ ተነጋግረን ነበር። እሱን እኮ ምን እኮ ነው እየጠበቅኩ ያለሁት። 5 አመት እኮ ብዙ ነው። ግን አንተ ምንድነው ማለት እምነት የሌለው ነገር እያወራ ነው። ሰው ስለላከለ ምንድነው ይላከለ? ለምን አታሳየኝም? ተይው አትጠብቂያ። ቢያንስ አንቺ ያደረግሽው ነገር ይጣጣ። ምንም አላደረኩም እንዴ? ምን አደረግኩ? ምንድነው? እሺ ለምን አታሳየኝም? ፌክ ነበር ማለት ነው። ወይኔ ፍቅራችን እንደዚህ እንዴት ነው የምታስበው? ምን ማለት ነው? እንዴት እንደዚህ ታስባለህ? አንድ ነገር ምንድነው? እሺ አሳየ። ለምን አታሳየኝም? አይደረግማ። በቃ ቢያንስ ማይደረግ ነገር አታርጊ። እኔ ምንም አላደረኩም። ያደረግሽውን ታውቂያለሽ። ምንም አላደረግ። ቆይ ይሄ ማን ነው? አንተ ከመጣ በኋላ ነው አሁን በዚህ ቀን የምትበጠብጠን ካሜራ ደቀነ ምናምን። ምንድነው ይሄ? ምንም አላጠፋም። መጀመሪያ እናግር ነው ሲጀመር እሱ ነው እያጣላን ያለው። በዚህ ቀን አሁን ስለ ሰርጋችን ማሰብ ነው ያለብን ወይስ ከሌላ ምናምን ማለት ምን ማለት ነው ይሄ? እሱ ነው ሲጀመር እንጂ እስካሁን ትናንት ድረስ ደህና ነበርክ። ዛሬ ከመሬት ተነስተ ምንድነው እንደዚህ የሆንከው? እሱ በማለት የተፈጠረውን ነገር እሱ የሰፈራችን እሱ አስታራቂ ሰው ነው እኮ። እሺ ምንድነው? እሺ እንትን አንተ ጋር የደረሰ ነገር ምንድነው? በቃ እንደዚህ ህገወጥ ነገር ሲደረግ ቢያንስ እሱ ያያል፣ የሚረዳ ሰው ነው። ምንድነው ያየው? እሺ የተፈጠረውን ነገር ደግሞ ለህግ ያቀርባል እኮ። ምንድነው ከአቅሜ በላይ ሲሆን እሱን የጠራሁት እኮ። እሺ ምንድነው ያየው ነገር ከኔ? ምንድነው ያየው? ምንድነው አንተ ጋር ያለ ነገር ምንድነው? በቃ ታውቂያለሽ። እኔ ምንም አላደረኩም። ያደረኩት ነገር ምንም የለም። ይበቃችኋል። ይኸውልሽ ሱስና ይሄን ስነግርሽ በጣም እንደሚደብርሽና እንደምደነግጭ ያውቃለሁ፣ ግን መናገር አለብኝ። እስራኤል ከጥቂት ሰሞን ጀምሮ በአንቺ ላይ 100% በሚባል ደረጃ ጥርጣሬ ውስጥ ገብቷል። ማለት ደግሞ እኔን ጠርጥሮኝ ነው። እኔን ጠርጥረኝ ነው። ጥርጣሬውም ሶስና ጥርጣሬውም በተወለደው ልጅ ዙሪያ ነው። ምን ማለት እንዴ? ቤቢ አንተ ልጅ አይደለም ጭራሽ እንደዚህ ማሰብ ጀመርክ? ምን ማለት ነው? አንተ ነህ ግን ይሄን ነገሮችን እያወሳሰብክ ያለው። አዎ በቃ ማለት ልጁን በተመለከተ ነው ጥርጣሬው። ማለት ልጁ ምን ማለት ነው? ልጁ ማለት አይ ልጁ እስካሁን ልጄ ብሎ እንትን ያለ ትናንትና ተነስቶ እንዴት ልጁ ላይ ሊጠረጥር ይችላል? ምን ማለት ነው? አልገባኝም። አንተ ነህ እንደዚህ እየበጠበጥከን ያለው። አሁን ዛሬ መጣ እንደዚህ ካሜራ ደቅነህ ምናምን እርብሽብሽ እያረከን ያለው አንተ ነህ።
አንተ ራሱ ምንም ትክክለኛ ሰው መሆኑን በምን እርግጠኛ ነው እዚህ ያስገባው ቤት? አንተ ምንም አላጠፋም ያደረኩት እንዴ? ምንድነው? ልጁ ምን ልትን ነው? ልጁ ምን ልጅ ነው እኮ ልጁ ምን እንዴ? ይኸውልሽ ሶስና አሁን የምነግርሽን ነገር በደንብ አዳምጪኝ። እየሰማሁ ነው። ዲኤንኤ ወይም ደግሞ የዘረመል ምርመራ ሲባል ሰምተሽ ታውቂያለሽ? አውቃለሁ። እና በደንብ ታውቂያለሽ? አውቃለሁ። ዲኤንኤ ምን ማለት እንደሆነ ታውቂያለሽ አይደል? እንግዲህ አንድ ሰው አውቃለሁ። እስራኤል አንቺ ሳታውቂ እንግዲህ ከቤቢ ጋር የቤቢን የዘረመል ናሙና በመውሰድ ከራሱ ጋር የዲኤንኤ ምርመራ እንዲደረግ አዞ ነበር። ማን እሱ ዲኤንኤ ያስመረመረ ቤቢ? ምን ማለት ነው ይሄ? አንተ ነህ እንደዚህ ያደረከው? እንደዚህ እንዲሆን ያደረከው አንተ ነህ? አንተስ እንዴት እንትን ልጅን አታምነውም እንዴ? እንዴት ነው ዲኤንኤ ያስመረመረ? እየተርበተበትሽ ነው። ቆይ አይደለም ከሱ ጋር ሶስና እየተርበተበትሽ ነው። ልጅህን እንዴት አታምነው? አንድ አመት ሙሉ እንዴት ስትንከባከበው ቆይተህ ዛሬ ከመሬት ተነስተህ አንተ ዞር በል ከመሬት ተነስተህ ዲኤንኤ ታስመረምራለህ? ምን ማለት ነው? አሁንም እኮ ነገር ስራሽ ልክ አይደለም። ምን ማለት ነው? አንተ በእናትህ ዝም በል ከሱ ጋር እርግጥ ነው አንተ አታስፈልገንም። ውጣ እናውራበት እኛ ብጭት አትበያ። መጀመሪያ ደረሽ እኮ ልጅህን እስከዛሬ ስትንከባከበው የቆየውን ልጅ እንዴት ነው ዛሬ ዲኤንኤ ላስመርምረው ምናምን የምትለው ነው? አስመርምር ምን ታያለሽ? ምን ተመርምሯል ማለት ኦሬዲ ውጤቱ መጥቷል። ከየት ነው የመጣው? እንዴት እዚህ ነበር እንዴ? እሱ የለም ነበር። እንዴት አመጣው? አንተ ነህ ራሱ እንደዚህ ያደረግከው። አንተ ውጣና ከሱ ጋር እናወራለን። አንተ ዞር በል ውጣ። እኔ እወጣለሁ። አንዴ ግን ከመውጣት ውጣ። ዛሬ 15 ቀን የቀረን ሰርግ ልንጋባ ነው። አሁን አንተ እንደዚህ መተህ እየበጣበጥክ ማስመሰል አትፈልጊ። ቁጭ በይ በቃ። አንተ ተነስ። አንተ ነህ እናወራለን። ሰርጋችን ደርሷል አይደል? አንተ መተህ ለምንድን ነው አታስመስይ። በቃ አንተ ምን አታስመስይ። እባካችሁን እረፉ። ዞር በይ ምን እያደረክ ነው? እሱን እንዳታረጊው። በቃ ዝም በይ። እኔ የማወራው ነገር አለኝ። አንተ ቁጭ በል ችግር የለም። እስካሁን ሰራሽልኛ። በቃ ሶስና አንተ ዝም በል። ሰርጌን አበላሽው አይደለ? 15 ቀን የቀረውን ሰርጌን አበላሽው። ሰርጉ አልተበላሸም ማለት በዚህ አጋጣሚ እስካሁን ሰላም ነበር፣ እያወራን ነበር እስከ ትናንት ድረስ። አንተ መተህ ነው እንደዚህ የበጠበጥከው። እውነት ነበር ማለት ነው። የበጠበጥከው አንተ ነህ። ውጣ በቃ። አሁን አታስፈልገንም። እውነት ነበር ማለት ነው። እስካሁን ይኸውልሽ የሆነ ፎቶ ላሳይሽ፣ ዲኤንኤ ፖስታውን ላሳይሽ። ይሄ ዲኤንኤ ፖስታው ነው። ምንም የማየው ነገር የለኝም። ታውቃለች አስረዋል። ዲኤንኤው እዚህ ነው ያለው ከካሜራ ጀርባ። ስለዚህ እኮ አንዴ አበላሽተዋል አይደለ? አበላሽተዋል። ስለዚህ አሁን ምንድን ነው ትፈልገው? አይደለም ራሱ ነው ያስመረመረው። ነው አይደለም የሚያስመረመው። እስራኤል አስረዳት። እኔ ነኝ ያስመረመርኩት ውጤቱን አይደለም። በቃ እዚህ በኋላ ምን ነው የምትይው? እሱ ባይመጣ ሰላም ነበር። ከዚህ በኋላ ምን ነው እሱ ነው ያስመረመረው። ነው አይደለም 15 ቀን ሲቀረው 15 ቀን አትበይ። በቃ ይኸውልሽ እሱ ነው ያስመረመረው። እሱ ነው ያስመረመረው። እኔ አይደለም እንዲመረመር ያደረገው ስራሽ ነው እኮ አንቺ ስራ ነው። ከዚህ በኋላ ምንድን ነው የምትይው? እሱ ነው ያዘዘው። ዝም በል። ሴት ማለት እንደዚህ አውሬ ናቸው የሚባለው በእኔ ደረሰ። ጨካኝ ዝም በል አንተ። ለማንኛውም የዲኤንኤውን ውጤት እንክፈት። ላምጣው? ዝግጁ ናችሁ? ላምጣው? ልምጣ። አሳያት እስኪ። ካላይች አታምኝም እንዴ? እሱም አልከፈተውም። ምን ይሁን ምን የምናውቀው ነገር የለም። በቃ እሱ አስመረመረ። አንቺን ተጠራጥሮ እንዴት አስመረመረ? በቃ ይሄን እሱን ትጠይቂዋለሽ እኮ። እንዴት አስመረመረ? ይኸውልሽ አድምጪኝ። ምንም ዛሬ ለምን ይሄን ጥያቄ አልጠየቀኝም? ዛሬ ሰርጋችን ሲደርስ ነው የምጠይቀው ለምን ጠይቃለሁ እኮ። ለምን አልጠየቀኝም እስከዛሬ? አሁን ሰርጉ ሲደርስ እናት አባቴ ተዘጋጅተው ቤተሰብ ተጠርቶ እንዴት በዚህ ቀን ትጠይቀኛለህ? ውጤቱ ላይ ምንም ከሌለ ምንም እኮ በቃ እስከዛሬ ለምን አልጠየቀኝም? ምንም ከሌለ ለምን እንደዚህ ትሆኛለሽ? እናት ዝም በል እስኪ። ምንም ከሌለ እንደዚህ አትሁኝ። ዝም በል እስኪ። ምንም የሌለው መጣው። በቃ ይዘው ነው አሳ። አንተ ግን ትናንት ያወቅከውን እሱን አምነህ ታትለኝ እንደዚህ ነገር አደረግክ አይደል? ሁኔታሽ ማለት እስከዛሬ 5 ዓመት አላመንከኝም ነበር? ለምን ትናንትና እንደዚህ አይነት በቃ ተው መጀመሪያ ላይ እንደዚህ አልነበርሽም። በቃችሁ። ይሄ ከእንግሊዝ የመጣው የዲኤንኤ ውጤት ይከፈታል ማለት ነው። ይሄው
ራሱ ነው ይዞት የመጣው። በአጋጣሚ አንቺን ተጠራጥሮ ራሱ ነው ይሄንን ነገር ያስጨረሰው። ይሄ የታሸገ ነገር ነው። ይኸውና ይኸው እኮ አንተ ባትመጣ እንደዚህ አይነት ነገር ኢስሮ ያስብም ነበር። ይኸው ወረቀቱ ራሱ እኔ አይደለሁም። እኔ ዲኤንኤ ውጤቱን ካስመረመረ በኋላ ነው እሱ ነው ያገኘሁት። እንከፍቷለን። አሁን ነገር ነው እሺ እንግዲህ ውድ ተመልካቾቻችን እንግዲህ ዲያስፖራው እንግሊዛዊ ዲያስፖራ እንግዲህ ውስጡ ላይ ጥርጣሬ አድሮ ስለነበር እንግዲህ ይሄንን የዲኤንኤ ምርመራ በራሱ መንገድ እንግዲህ አድርጓል። ሶስና በዚህ አጋጣሚ ዲኤንኤ አይጭበረበርም። በተለይ ደግሞ በውጭ ሀገር ደግሞ በጣም ሴንሲቲቭ ነገር ነው። እንዲህ በቀላሉ መረጃውን ይሰጣ ቀይረው ሊሆን ይችላል። ማን ያውቃል? እንድንጋባ እንድንጣላ አይደል ይፈልጋው? ይኸውልሽ ቀይረው ሊሆን ይችላል። የሆስፒታል ማህተም እያንዳንዱ ነገር አለ። ይቅርታ ማንበብ ትችያለሽ አይደለ? የሚነበብ ነገር ነው። አየሽ ሰምሽ ግን አንተን ላምን አልችልም። ለምን ትናንት መተህ ነው እንደዚህ ሙሉ ነገራችንን ያመሰጣሻል? እዚህ በላይ ምን ይሆነ መታልሽ እኮ ማህተሙ እያየሽ እኮ ማህተም አለ። የውጭ ሆስፒታል ነው፣ የውጭ ሀገር ሆስፒታል ነው። ዝም ብሎ እንትን ነገር አይደለም። ምናልባት ኤዲኤንኤ ልክ አይደለም ብለሽ መታስቢ ከሆነ ይሄን ወረቀት ይዘሽ ሄደሽ እንግሊዝ ሀገር ሆስፒታሉን መክሰስ ትችያለሽ። ስለዚህ ውጤቱ ሁለተኛው ገጽ ላይ ነው ያለው። አንተ ግን ማን ጠርቶ ነው እንደዚህ የመጣው? መተህ የምትበጠብጠል ማን ጠርቶ ነው የመጣው? በጠበጠ ጭራሽ በጠበጠ እሱ እና በቀላል በጠበጠኝ እንዴ? ህይወቴን ሙሉ አመሰቃቀለው እኮ ስጠብቀው የነበረውን ሁሉ ነገር መጥራት ነበር መጀመሪያ ላይ ነበር። መልካም የዲኤንኤውን ውጤት እንደሚከተለው ለእናንተ እንገልጻለን። እንግዲህ እስራኤልና ሶስና ሊጋቡ 15 ቀን የቀራቸው ጥንዶች ናቸው። እስራኤል ከእንግሊዝ ነው የመጣው እንግዲህ ስለዚህ የሁለቱ ልጅ የሆነው ቤቢ የ1 ዓመት ልጅ እንግዲህ ቤቢ ትክክለኛ ስሙን ኦፊሻል ማድረግ አንፈልግም። ሕፃን ልጅ ስለሆነ ለሱ ለወደፊትም እድገቱ ላለው ነገር በትምህርት ቤትም አካባቢ ጥሩ ስለማይመጣ የሱን ስም እዚህ መናገር አንፈልግም። ቤቢ ብለን ነው ግን የምንጠራው በቀጽለ ስሙ። ቤቢ የሶስናና የእስራኤል ልጅ እንግዲህ እዚህ ላይ ቤቢ የእስራኤል ልጅ መሆኑ ወይም ደግሞ እስራኤል የቤቢ አባት የመሆን መጠኑ እስራኤል የቤቢ አባት የመሆን መጠኑ ከ100% 0% ነው ማለት ይሄማ ተሳስቶ ነው። እስኪ አምጣው ይሄ እንዴት 100% ነው? እባክሽ ነው ይሄ ተሳስቶ ነው። ሲጀመር የውሸት ነው እንዴ? ውሸት ነው ይሄ ሲጀመር። ልክ አይደለም ውጤቱን ቀይረሃል መሰለህ አንተ ራሱ። ምንድነው የሚፈጠረው? ውጤቱ ተሳስቶ ነው። ልክ አይደለም አንተ ቀይረው ነው አይደል ውጤቱን። ቆይ አንተ ከኛ ምንድን ነው የምትፈልገው? ባር ተሻገረ ስንት ይር ነገር ነበር እኮ ነው መጀመሪያ ወይኔ ሁሉ ብር ባር እስቲ አንቺ ዝም በል። ኧረ በእግዚአብሔር በቃ ውጭልኝ። ኧረ በእግዚአብሔር እስራኤል ወይኔ ኧረ እስራኤል እስከ ዛሬ ያልቆጥ ኧረ በመንደ ባር ተሻገረ ወይኔ ወይኔ አይሎ ማለት አልፈልግ ውጭልኝ። እሺ ቆይ በቃ ቆይ እባክህ እሺ ቆይ እናውራ ምንም እናውራ ውጭልኝ። ወይኔ ሰሞኔ ሰራገኙ እኮ ነው በእናትህ። ወይኔ ስንትና ስንቶች አውጥቼ በእናትህ ወይኔ እስከዛሬ መኖሪያ አፍቃርኩ ይሰጠኝ ነበር። እስከዛሬ እሷ ምልከውን ብር በእናትህ ወይኔ
እስራኤል ኧረ በእግዚአብሔር እሺ ኧረ እንደምታየው እኮ በእናትህ ወይኔ ሴት ልጅ ወይኔ ጉድ አደረገች ወይኔ ማየት አልፈልግም በቃ አስወጣልኝ በቃ እዚህ አስወጣልኝ ወታለች እኮ ወዴት ነው ውጪ ነች እኮ እሷ አስወጣልኝ በቃ ውጣ ውጣልኝ በቃ ማንተንም አልፈልግም ማንንም ማየት አልፈልግም ውጣልኝ እንግዲህ ውድ ተመልካቾቻችን በዚህ ሁኔታ ቀረጻ ባንገባ ደስ ይለን ነበር። ከጥቂት ደቂቃዎች በኋላ ነው የምንገኘው። እስራኤል ከቅድሙ የተወሰነ ይሻላል ነው እንጂ አሁንም ተረጋግቷል ማለት አይደለም። እያለቀሰ ነው ያለ ማባራት እንደ ህፃን ልጅ ነው እያለቀሰ ያለው። በስነ ስርዓት እያለቀሰ ነው። አይኑ ቀላልቶ ደም መስሏል። ግን ደግሞ በዚህ አይነት ሁኔታ ውስጥ ሆኖ ቀረጻውን አሁን እያረግንበት ያለበት ምክንያት ምን መሰላችሁ ውድ ተመልካቾች? የዲኤንኤ ውጤት የሱ ልጅ አለመሆኑን ያሳያል። ስለዚህ ከወይዘሪት እንግዲህ ካሁን በኋላ ወይዘሮ ልንልሽ አንችልም። እንግዲህ በእርግጠኝነት ሰርጉም መሰረዙ አይቀርም። በዚህ ሁኔታ ምናልባት እሱ እንግዲህ የሰው ልጅ አሳድጋለሁ ብሎ እንትን ካለ ነው ከወይዘሪት ሶስና ጋር እውነት አለ። ምክንያቱም እንግዲህ ቤቢ የሱ ልጅ ካልሆነ የማ ልጅ እንደሆነ ትነግረናለች ማለት ነው። ዲኤንኤው ልክ አይደለም የምትይ ከሆነ ሄደሽ ሆስፒታሉን ክሰሽ ወይም ደግሞ ወጪ ከኛ እናረግና ድጋሜ ታስመረምሪያለሽ። የኔ የምትይው ሆስፒታል ከፈለግሽ ሂጂ። ዲኤንኤ አይቀየርም። አዎ አይቀየርም። ስለዚህ ልጁ የማን ነው? ልጁማ የኔ ነው። ያንቺማ እንደሆነ አውቃለሁ። መቼስ የዘውን ልጅ ነው አላልኩሽም። ያንቺ ልጅ ነው። ግን አንቺ እናቱ ነሽ። አባቱ ማን ነው? የቤቢ አባት እሱ እንዳልሆነ በዲኤንኤ አረጋገጥን። 0% ቀን ባያውቀው ጥሩ ነበረ። የሰርጋችንም ስለደረሰ አውቆታለሁ እኮ ባያውቅ ጥሩ ነበር። ግን ታወቀው ምንም ማድረግ አልችልም። የጓደኛው ማለት የአንደኛ ሚዜው ልጅ ነው። ምን እያልሽ ነው? የጓደኛው ማለት አንደኛ በጣም የሚቀርበውና የሰፈሩ ልጅ ነው። የጓደኛው ሚዜ የጓደኛ ልጅ ነው። የኔ ጓደኛ ይዛና ይዛና ልጅ ነው። ስንት ነገር እያደረኩለት እየነገርሽ ነው ያለሽው። ጓደኛ ከልጅ አባቱ ቀር ሊፈልከው ነገር እሱ ባልነበረ ጊዜ እኔ ጋር ይመጣል። እርግጠኛ ነሽ ኢዛና የተባለው የአንደኛ ሚዜ ልጅ ነው? ከአንደኛ ሚዜ ጋር አስበንበት አይደለም የተፈጠረው። አስበንበት አይደለም የሰው ልጅ ሳያስብ እንዴት። ስለዚህ አስገድዶ ነው ደፍሮሻል። እንደዛ ሳይሆን እሱ ረጅም ጊዜ እኔ ጋር አልነበረም እንዳልኩ በዚህ አጋጣሚ ስለዚህ እሱ የለም ብለሽ ሌላ ወንድ ጋር አንደኛ ሚዜ ጋር እምልህን ነገር ቢያንስ ስማኝ እስኪ ተረዳኝ። መጀመሪያ አንተ ለማጣላት ነው እንዴ? በቃ ሁሉንም ነገር የምትወስደው ለማጣላት ያለሽ እንዴ? በራስሽ ሴራ ልጁ ላይ ማቅጠሽበት ለማጣላት ያለሽ እንዴ? እሱ በሌለበት ጊዜ እኔ ጋር ይመጣ ነበር። በእናትሽ አሁን ደግሞ አታውሪ በእናትሽ። ጉድ አደረገችኝ። ወይኔ ወይኔ አሳድጌ ወይኔ አሁን ትደውይለታለሽ። ለማን? ለአንደኛ ሚዜ ለኢዛና። እንዴ ለምን ምናምን አትበይ። ትደውይለታለሽ። እሺ ደውይለታለሽ። ደውይለት። አይመለከትሽም። ደውይለት። ትርፍ ነገር አልፈልግም። ደውይለት። ወተሽ አውሪ። የኔ ፍቅር እኛ ፊት እንዳትዩ። ወተሽ አውሪ።
ስልኩ የሚሰራ ይመስለኛል። ይሰራል። ይኸውልሽ እያናደድሽኝ ደውይለት አልኩሽ። እከተልሻለሁ ነው እዚሁ ደውይለት። ወደ ተመልካቾቻችን ሂዛናም እየደረሰ ነው። እሷም ደውላለታለች። እንግዲህ እስራኤል አዝናለሁ ስለተፈጠረው ነገር። ጊዜ ብንሰጥ ደስ ይለኝ ነበር፣ ግን ይሄ ጊዜ የሚያሰጥም ጉዳይ አይደለም። ኢዛና ሲመጣ አደራ ግብ ግብ ላለመፍጠር ሞክር። ነገሩ ይኸውልህ አይኑን ማየት አልፈልግም። እኔ ያልኩት ሰው እንደዚህ ያደርገኛል። አይኑን በጭራሽ ማየት አልፈልግም። ወይኔ ጉድ አደረገኝ እኮ በእናትህ። ወስዳ ለሱ እየቀለበች ይህን ታክል ብር እየሰራው ለሷ ነበር። ወይኔ ልጄ ላይ መጫወቻ አደረገችው። ወይኔ ትለቃቅማለች ከኔ ጋር። ወይኔ ማንሳት አልፈልግም በእናትህ። ወይኔ ለማንኛውም ወጣ ብለን እንምጣ፣ መድረሱንም ቼክ እናርግ። በዛውም ደውይለት፣ እኛ እንውጣ። አይኔ ማየት አልፈልግም። እዚህ ጋር መጣ እንደ ምን ልሰራ? ማየት አልፈልግም። አስወጣልኝ። አንተ ምን ሆነህ ነው እንዴ? ለምን አልነግረኝም? ምን አድርጌ ነው? ምን አድርጌ ነው? ምን ሆነህ ነው? ምን ሆነህ ነው? ምን አድርጌ ነው? እስቲ ዝም በል። ምን አድርጌ ነው እያልክ አታባብስ። አንተ እንዴ አይናገርም እንዴ? ያረኩትን መናገር እኮ ነው ያለበት። ዝም በል በቃ። ያረከው ነገር ታውቃለህ እንዴ? እኔና አንተ አብሮ አደግ አይደል እንዴ? ነው እኔ አንተ ምን ላደርግ እችላለሁ? ተጫወትክብኝ። ምንድን ነው የተጫወትኩብህ? ተናገር። ምንድን ነው የተጫወትኩብህ እንዴ? መናገራችንም እንዴ? ተረጋጋ፣ ራስ ተረጋጋ። ገና እንትን አላወኩም። ይኸውልህ እኔ ጋዜጠኛ ሚኪ ይባላል እኮ። ምን ሆኖ ነው? ምን አጋጥሞት ነው? ለምን እንዳስጠራን አልነገረችም? ኧረ እኔ ምንም የሰማሁት ነገር የለም። ምን ሰማለህ አንተማ? እስቲ አንዴ ስልክህን ሊየው። የእሷን ስልክ ማን ብለህ ነው ሴቭ ያደረከው? እንዴ ማን ብዬ ቢይዝስ? አይ ማየት ፈልገህ የጓደኛዬ እጮኛ ነች። የፈለኩትን ሴቭ ያደረክበትን እንትን ስልክ አልያዝኩም ማለት አልያዝኩም። ባዶ እጅን ነው የመጣው። እየቀለድክ ነው? አልያዝኩም። አንተ በጣም ጥሩ ትቀልዳለህ። እሺ እና ለምን እንዳስመጣሽው ንገሪው። እሺ ንገሪኝ። ምንድነው? እንዴ ወይኔ ተዘጋጀሁት ያሉት እኮ ያንተን ሰርግ ለማድመቅ ነው አይደል? ምን ሆኖ ነው? ምን አጋጥሞ ነው የመጣው? ተናገር። ምን ሆኖ ነው? ለምን አትነግሪኝ? ንገሪው፣ አስረዱኛ። እንዴ ምን ሆናችሁ ነው? በቃ ሁሉንም ነገር አውቀዋል። ምንድነው ሁሉ ነገር አውቀዋል ማለት እኔ እናንተ ያለን ነገር። ትቀልዳለች እንዴ? እየቀለድሽ ነው ያለሽው እንዴ? ለምን እቀልዳለሁ? ምንድነው የምታወሪው? ምንድነው እኔና አንቺ ያለን ነገር ማለት? ምን ማለት? ምን አለን? ምንም ነገር የለም። ሙርት ይዛለች እንዴ? እሷን ተዋት። አንተ ንገረኝ። ምን ሆነሽ ነው? ምን ሆነ ነው? እሺ አንድ ጥያቄ ልጠይቅህ። ማለት ምንም ማለት ነው? ዝም በይ እባክሽ። ለሱ ቪዲዮ ትልክለት ነበራ? እሷ ምን ስታረግ እንደነበር? የምን ቪዲዮ ነው የሚልከው? ቪዲዮ ሲልክ የነበረው እሱ ነበር። አለቀ። ጭራሽ አንተ ትልካለህ ይሄን ቪዲዮ? ጓደኛዬ ስለሆነ ልክለታለሁ። እና ያንተንም ላክለት ቪዲዮ? የኔ ምን አለና ነው የምልክለት? አልገባኝም። ሁለታችሁ መሀል ያለው ነገር ምንድን ነው? ምን አለ? ምንም የለም። አንተ ወይ ምንድን ነው? ምን እያልክ ነው ያለው? እንዴት አንተ ቪዲዮ ትልካለህ? አንቺ ዝም በይ አንቺ። ምን ማለት ነው?
የዲኤንኤ ምርመራ አድርገን ነበር። የምን ዲኤንኤ? ቤቢን ታውቀዋለህ አይደል? ቤቢን ማለት እንዴት አላውቀውም? ይኸውልህ ቤቢ የእሱ ልጅ መሆንና አለመሆኑን ተጠራጥረን እሱን በዲኤንኤ መልኩ አረጋግጠናል። ቤቢ የእሱ ልጅ እንዳልሆነ ነው ዲኤንኤው የሚያሳየው። አንተ በስመ አብ ወልድ አንተ የምር እንኳን ይሄ ሰርጉ ሳይደርስ ዝም በይ አንቺ ጉድሽ ወጣ። ወይኔ ጉዴ! እባክህን አንዴ ቆይ እስራኤል፣ ዝም በል አንዴ ቆይ፣ ዝም በል እስራኤል። አልገባኝም። ሰርግህ ሳይደርስ ለምንድን ነው እየሳክ ያለው? እንዴ ደስ ብሎኝ ነዋ። እንዴት አልስቅም? ደስ ብሎኝ። ለምንድን ነው ደስ ያለው? እችን ቁሻሻ ማለት ከኔ ጋር ስንት ነገር ይጨርስ። አንዴ ይጨርስ። ቆይ ጉድሽ ቁስልሽ ተነክቶ እኮ ነው። ከብዙ ሰው ጋር ነው ማለት። ለዛ ነው ወንድሜ ቪዲዮ ምልክለት። አንቺ ስነ ስርዓት ያጂ። አንተ ራሱ ስነ ስርዓት ያዝ። ጉድሽ ስለወጣ ነው። ጉድሽ ወጥቷል። በቃ አሁንማ ተይው። አሁን ምን ያደርግልሻል? ምን ያደርግልሻል? አንዴ አስወሪው። በቃ ሳያገባት እችን ቁሻሻ ለምን ሲጀመርስ ለምን እንደዚች አይነትን ሰው ያገባል? አንደኛ ከሌላ ሰው ጋር ነው ማያት። እኔ በአብዛኛው ቪዲዮ ልክለታለሁ። ሲጀመርም ግን በጣም የሚያሳዝነው ልጁ ነው። በእናትህ ልጁ በጣም ነው የሚያሳዝነው። እና በቃ ሳያገባት ይሄን ነገር በማወቁ የምር እኔ ደስ ብሎኛል። ግን እኔ ላይ ደግሞ እሱ ደግሞ ምን እንደሆነበት ምክንያቱም ማወቅ ደግሞ ደስ ይለኛል። አንተ አይደለ እንዴ ከኔ ጋር ስትልከሰከሰ የነበረው? የጓደኛ የምን መልከስከስ ነው የምታወሪው? እኔ ቪዲዮ ምልከው እኔ እና አንቺ ሆነን ነው ቪዲዮ ምልከው ለሱ። ለምን ታዲያ እኔ እናንተን አላክለት? ስለዚህ ወንድሜ እንኳን ደስ አለክ። የምሬን ነው። ከዚች አይነት ሰው ጋር እንኳን ሰርግ እንትን አላልክ። ይሄ ልጅ አስወጣል። ደስ ብሎኛል። የምሬን ነው። እሷ ምን እያለች እንደሆነ ታውቃለህ? ምን ቤቢ አድምጪኝ እስቲ ዝም በይ። ዝም በይ አንዴ። እሷ እያለች ያለችው ነገር ቤቢ የአንደኛ ሚዜ የኢዛና ልጅ ነው አባቱ ኢዛና ነው እያለች ያለች። አንቺ ያምሻል እንዴ? ስነ ስርዓት ያጀርዛ። ኧረ እኔ ሲጀመር እኔ ተሷ ጋር ምንም ግንኙነት የለንም። እኔ የሱን ወንድሜ ነው፣ በጣም ኦቨር ወንድሜ ነው፣ አብሮ አደገ። አሁን ደግሞ እሱ እንደዚህ እየሆነ ያለው ይሄንን እውነት ስላወቀ ነው እኮ። እውነቱን እየተናገርኩ ነው እኮ። እሱ አሁን የልጁ አባት የቤቢ አባት ኢዛና ነው የሚለውን ነገር ወደ ጭንቅላቱ አስገብቷል ወይም አምኗል። ሲጀመርም ነው የራሱ ልጅ ነው። ዝም በይ አንቺ። ቪዲዮ የሚልከው ዝም በይ ላውራበት ነው እንጂ የራሱ ልጅ እሱ እውነቱን። እሷ ደግሞ አሁን እያወራች ያለችው ያደርጋችሁንና እኔ የላኩለትን ቪዲዮዎችን ስላወቀች፣ ስለዚህ በማን አላከከች? በእኔ ያላከከችው። ምክንያቱም ለምን እኔ እውነቱን ስለነገርኩ ለሱ ቤቢ የራሱ ልጅ ነው። ሲጀመር የራሱ ልጅ ነው። ለምንድን ነው የምትወሸው? አሁን ሁሉም ነገር ገና ብር የሚላክለት ነገር እንዳይቋረጥበት ስለፈለገ ነው። አሁን ሲጀመር ሁሉም ነገር አልቋል። ስለዚህ ከሱ የምታገኘው ጥቅም ሆነ ምንም ነገር አይኖርም። ምንም የለም። አይ ይልክልህ ነበር አይደል እንዴ? ቅድም ዴኒን ብላችሁ ነበር። የኔን አለ እኔ ያለው የልጁ አባት ማን እንደሆነ ያውቃችሁታል? አንድ ጥያቄ ልጠይቅሽ። ማስረጃ አለሽ? አዎ አለ። ምን እሱ ከኔ ጋር ምንም ነገር የለኝም ብሏል አይደል? ብለሃል አይደል? አዎ ምንም የለም። እኔ ጋር ደግሞ አለ። ምን አይነት ማስረጃ ነው ያለሽ? ፎቶም ሆነ ቪዲዮ ላሳይ ይችላል። ልክ እሱ አንተ ለሱ ሌላ ሰው እንደምትልከው ከኔ ጋር የለህን ነገር ደግሞ እኔ ጋር ቪዲዮም ሆነ ፎቶ አለ። በነገራችን ላይ አንተ ማርያምን የምሬን ነው፣ በጣም ምገርም ጋዜጠኛ ነህ። የምሬን እኮ ነው። ስላገሰልህ ነው። እኔ ለማንም አላገዝኩም። አላገዝኩም። ለማንኛውም ምን መሰለክ፣ ለማንኛውም የእሷን ነገር እናወራርዳለን። ምንም ተወራርደው ከኔ አንቺ ዝም በይ፣ ይወረድልሻል። የምሬን ነው። አንቺ ዝም በይ እና አቁን ለመናገር ወንድሜ እስሩ በጣም የሚገርም ልጅ ነው። በጣም የለፋ ልጅ ነው። በጣም ለፍቷል። ተሰዶ ነው ሄዶ እስከዛሬ እንደዚህ ባዘንክለት ተሰዶ ሄዶ መከራውን አይቶ ነው ለእሷ ብር የሚልክለት ታውቃለህ። የእሷም ፋሚሊ ምናምን ቶ የምሬን ጡረተኛ ናቸው። ጡረተኛ እሱ በሚልከው ነው እሷ ቤተሰብ ጡረተኛ አትበልሽ፣ ሰርተው የሚኖሩ ሰዎች ናቸው ራሳቸውን ይችላል። እና ስለዚህ ወንድሜን ወደዋለሁ፣ ግን የሱን ነገር ደግሞ እኔ ሲጨነቅ ምናምን ስል አልወድም። እና እስሩዬ እኔ ማርያምን የምሬን ነው። እኔ ምንም ያደረኩት ነገር የለም። አንተ ደግሞ እውነቱን ለማወቅ ተፈለክ፣ አንቺም ደግሞ አለኝ ያልሽውን ቪዲዮ ምን ያለውን አሳይንና እንደ አሳይና እንዴ እንደዛ ታልሆነ ለምንድን ነው ታዲያ ማስረጃ አለኝ የምትለው? እስኪ ጠይቅልኝ እኮ አሳይን። ሲጀመር ሁላችሁም እየወገናችሁ ያላችሁት ለአንድ ወገን ነው አይደል? ስለዚህ ለምንድን ነው ለአንድ ወገን? እሱ እኮ እውነቱን እኮ አወቀ። በቃ አንተ ሲጀመር ከኔ ጋር ምንም አልነበረኝም ብለህ አንዴ እስራኤል 5 ደቂቃ ላውራቸው ውጪ።
አይዞን ወንድሜ። ቀላል አማርኛ ዲኤንኤ ይለያል ማለት ነው። ሁለታችሁም ማስረጃ ማቅረብ ካልቻላችሁ ግንኙነት እንዳላችሁና የቤቢ አባት ማን እንደሆነ ማወቅ ካልቻለን በዲኤንኤ መልኩ እናረጋግጣለን ማለት ነው። እኔ ፍቃደኛ ነኝ ማለት እንዴ ከእኔና እሷ ከሱ ጋር መጣት እንጂ ትጀምር አልፈልግም። ዲኤንኤ ደግሞ ምርመራ አልፈልግም። ጭራሽ ዲኤንኤ ነው ምርመራ አልፈልግም። ስለዚህ እኔ ብዙ ነገር ከሷ የበለጠ ለኔ ብዙ ነገር አድርጎልኛል። አሁን የምሰራቸው ስራዎችም ምን ማድረጋቸውም በሱ ነው። ስለዚህ የዲኤንኤ ምርመራ ሲጀምር ምን ያደርግልኛል? ለምንስ ተፈለጋት የራሷን እኔ ተናግሬያለሁ፣ ጨርሻለሁ የራሴን። ግን ለምንድን ነው ዲኤንኤ ምርመራ ልታደርግ የፈለግኩ አንተ? ከኔ ጋር ምንም ነገር የለኝም ብለሃል አይደል? ስለዚህ ዲኤንኤውን ተመርመረ። አሁን አንቺም እኮ ቪዲዮን አሳይኝ። እኔና አንቺ ያደረግነው ወይንም ነው ነገር ያደረግነው ተናገሪ። አሪፍ ነው ማለት ምንም እንትን የሚል ንግን ምን ከሌለ ምን አስፈራ? እኔ አሁን አንተን በደንብ አላውቅም። ለዛ ነው እንደዚህ ሳዳምጥ ካንተ ወገን ካንተ ጎን ሆኜ እንዳይመስልህ። እኔ ደግሞ የማላውቀው ሰው ላይ ምንም ነገር ሳሊዝ እቺን ጣቴን መቀሰር አልፈልግም። ስለዚህ ኢዛና እኔ እናንተ ልንገርህ፣ እኔ እናንተ ከ3 4 ቀን በኋላ በዲኤንኤ ውጤት እንመለሳለን። ወደድክም ጠላም የዲኤንኤ ምርመራ ታደርጋለህ። እንዴት ነው ዲኤንኤ ምርመራ? ይኸውልህ ጉዳዩ 15 ቀን ስለቀረው ሰርግ ነው። እዚህ ጋር ትልቅ ነገር ነው። አታውቅም እንዴ ልጁ የማን እንደሆነ አታውቅም? አንተ የቤቢ አባት ካልሆንክ ለምንድን ነው የሚያስፈራ? ለምን ፈራ? አልፈራሁም። አሁን ጥርጣሬን ወደ አንተ እያረኩ ነው። ስለዚህ የቤቢ አባት የመሆን እድል 50-50 ነው። አሁን ዝም ብዬ ዲኤንኤ እንትን ያልኩት አንደኛ ፌክ ሊሰራ ይችላል። ዲኤንኤ ፌክ ከፈለክ ራስህ ታሰራለህ። ኮይኑን ፍራንኩን ከሱ ጋር መጣላት አልፈልግም። ምክንያቱም እኔ ደግሞ ያላረኩት ነገር ራስህ አሰራ። ከፈለክ ውጭ ሀገር ልክ አሰራ፣ ከፈለክ እዚህ ሀገር አሰራ። በራስህ እጅ አሰራ። እስቲ አንተ በራስህ እጅ አሰራ። ይጭበረበራል የምትል ከሆነ ፍራንኩን ኮይኑን እሱ ከበር ያደርጋል። አለቀ። ወይም ደግሞ ተጋግዘን ከበር እናደርጋለን። በራስህ እጅ አሰራ። ያስፈልጋል። እሱን እንዴት እንደማታሰራ ታየዋለህ። እሱን ዲኤንኤ ናሙና አይደለም እያስፈራራኝ ነው። እያስፈራራው አይደለም። ወደ ሲሆን በግድ ናሙና ትሰጣለህ። እንዲህ ትሰጣለህ። እኔ ወይ ዛሬ ወይ ነገ ናሙና ትሰጣለህ። አንቺ ቤቢ ሬዲ አድርጊ፣ ወይ ለዛሬ ወይ ለነገ።